ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የጥር 29 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ሰራዊት ጨለማን ተገን በማድረግ ፋኖን አፈኛ ይዛለው ወይም አጠፋለሁ ብሎ በሶስት አቅጣጫ ሲገባ የአማራ ሕዝብ የሉና መሰረት የሆነው ፋኖ በበኩሉ የመረጃና ደህንነት መረቡን ተጠቅሞ ቅድመ ዝግጅት በማድረግ የብልጽግናው ሰራዊት በወጣበት አስቀርቶታል። የብልጽግናው ሰራዊት ለወሬ ነጋሪ ሳይቀር ሁሉም በገባበት የቀረ ሲሆን የድሉ ስፋት በዜናችን ቀዳሚ ሽፋን የሰጠው መረጃ ነው፣ ይደመጣል። የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ቀን በአማራ ሕዝብ ዘንድ በትልቁ ልትከበር ይገባታል። ድርጅታችንንም ከጎጠኛ ባዲናውያን ልንጠብቀው ይገባል ሲል አንጋፋው አርበኛ ሸርብ አሸነፍ ተናግሯል። አርበኛ ሸርብ በተለይም በአማራ ፋኖ አንድነትና ቀጣይ የትግል ጉዞ ዙሪያ የሰጠው ማብራሪያ የአማራን ሕዝብ የሉና ትግል መዳረሻ ግብ ያመላከተ ነው። አርበኛው ምን አለ የሚለውን በዜናችን እናስደምጣችኋለን። ሸዋ፣ ጎጃምና ወሎ ላይ የሆነው ምንድነው የሚለውን በተመለከተ ከሶስቱም ጠቅላይ ግዛቶች የተሰባሰበው የፋኖ የተጋድሎ መረጃ በዜናችን ተዘጋጅቶ ይቀርብላችኋል። የብልጽግናውን ሰራዊት የጦር ወንጀል ያጋለጠው የጎጃሙና የወሎው ጥቃት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና ጄኔራል አሳምነው ጽጌ እዝ በሚንቀሳቀሱበት ቀጠና ያለውን የብልጽግና ሰራዊት እንቅስቃሴ በዜናችን የተዳሰሰ መረጃ ነው። ሙሉውን ከዜናችን ታገኙታላችሁ። አሳ ከባህር ከወጣ መኖር እንደማይችለው ሁሉ ህወሓትም ከጦርነት ከራቀ እስትንፋሱ የሚቆረጥ ይመስለዋል። ከቀናት በፊት ጠለምት የገባነው ህፃናት በአማርኛ ሲማሩ አይተን ለመበተንና ያለንን የሰራዊት አቅምም ለማሳየት ነበር ሲሉ የገለጹት ጄኔራል ታደሰ ወረደ ዛሬ ደግሞ ጦራቸውን ወደ ወልቃይት ማስጠጋታቸው ታውቋል። የሰዓቱ ዜናችን ዝርዝር አሰናድቶበታል። ሰዓቱ ሲደርስ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ከመከላከል ወደ ማጥቃት ገብተን ድል አድርገናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ለከባ የገባውን የብልጽግና ሰራዊት ፈጣን ምት በማሳረፍ ድል ተቀዳጅቷል። ድሉን የተቀዳጀው በኮሩ ስር የሚገኘው ጄኔራል ኃይሉ ከበደ ክፍለ ጦር መሆኑን የላስታ ጄኔራል አሳምነው ጽጌ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የተጋድሎውን ውሎና የተገኘውን ድል አስመልክቶ የኮሩ ሚዲያና ኮሚኒኬሽን ክፍል ሲገልጽም የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ጄኔራል ኃይሉ ከበደ ክፍለ ጦር ፋኖች በወሰዱት አጸፋዊ ምላሽ ያገዛዙ ብልጽግና ሰራዊት በተወሰደበት መብረቃዊ ጥቃት ከበባ ውስጥ አስገብቼ አፍናለሁ ብሎ የተንቀሳቀሰው የጠላት ኃይል ራሱን ለመከላከል ተገዶ ከባድ ምት ሲደርስበት ውሏል ብሏል። የሚዲያና ኮሚኒኬሽን ክፍሉ አክሎም የጠላት ብልጽግና ሰራዊት መነሻውን ከዋግምራ ብሔረሰብ አስተዳደር ዞን ጋዝጊብላ ወረዳ ላልኪው ከተማ በማድረግ ወደ ዘው ማርያም ቀበሌ በሶስት አቅጣጫ እንቅስቃሴ አድርጎ ነበር። ይህ የጠላት ሰራዊት ለከባ እንቅስቃሴ ያደረገው በአካባቢ ኔትወርክ አጥፍቶ ነበር ሲል የገለጸ ሲሆን በአካባቢ ኔትወርክ የሌለ በመሆኑ የክፍለ ጦሩን አመራሮችና ሜካናይዝድ አፍናለሁ ብሎ ነበር እቅድ ነድፎ የመጣው። በዚህም መሰረት ከሌሊቱ 8 ሰዓት ላይ ከቦታው በመድረስ ጠላት በዲሽቃ ሞርተርና ብሬን የታገዘ ተኩስ የከፈተ ሲሆን ለተከታታይ 10 ሰዓታት በተደረገው ከፍተኛ ትንቅንቅ አካባቢያቸውን ጠንቅቀው የሚያውቁት የጄኔራል ኃይሉ ከበደ ክፍለ ጦር ሰራዊት አባላት በሶስት አቅጣጫ የገባውን ኃይል 3 ቦታ ላይ በመቁረጥ ጠላት እርስ በርሱ እንዲመታታና ከፋኖ ጥይት የተረፈው ኃይል ደግሞ ራሱን እየተከላከለ ወደ መጣበት ተመልሷል በማለት የዕለቱን ተጋድሎና የተገኘውን ድል ተናግረዋል። በተደረገው ከባድ ትንቅንቅ 23 የጠላት ኃይል እርምጃ ተወስዶበታል ሲል የገለጸው የኮር ሚዲያና ኮሚኒኬሽን ክፍል ከ30 በላይ ቆስለኛውን ይዞ ተመልሷል። ወታደራዊ መሳሪያ በኩል ደግሞ 9 ክላሽንኮቭ፣ 540 የክላሽንኮቭ ተተኳሽ፣ 16 የእጅ ቦምብ፣ 7 የደረትና 5 የወገብ ትጥቅ ለፋኖ ገቢ መሆኑን አስታውቋል። የዕለቱን ተጋድሎ አስመልክቶ መረጃውን ለመገናኛ ብዙሃን ያደረሰው የአጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ቢያበይን መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የፋኖን የተጋድሎ ብቃትና የዓላማ ጽናት ገልጿል። ወደ ተከታዩ ዜናችን እናልፋለን። ጎጠኞችን በመዋጋት ድርጅታችንን እንጠብቅ። አርበኛ ሸርብ አሸነፍ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አመራርና የዞብል ጃኖ ክፍለ ጦር ዋና አዛዥ አርበኛ ሸርብ አሸነፍ የአማራ ህዝብ የዘመናት ጥያቄ የሆነ ድርጅት ተዋልዷል። ይህን ድርጅት ግን ከጎጠኞች ልንጠብቀው ይገባል። ጎጠኞችን በመዋጋት የአማራን ህዝብ ትግል አሻጋሪ ድርጅታችንን ጠብቀን
ልንጓዝ ይገባል ሲል ተናገረ። ባሳለፍናቸው 2 ተከታታይ ቀናት ከጣቁሳ እስከ ደንቢያና ጭልጋ ወረዳዎች የተዘረጋ ሰፊ ቀጠናን የሸፈነ ተጋድሎ ያደረጉት የጎንደር ጠቅላይ ግዛት እዝ 2 ክፍለ ጦሮች ከፍተኛ ወታደራዊ ድል መቀዳጀታቸው ይታወሳል። በተጋድሎ የተገኘውን ድል አስመልክቶ አርበኛ ሸርብ አሸነፍ ሲናገርም በራሳችን ወታደራዊ የውጊያ ስልት ነበር የተዋጋ ነው። በዚህ መልኩ ባደረግነው ውጊያም የጠላትን ሰራዊት አይቀጡ ቅጣት መቅጣት ችለናል ሲል ተናግሯል። አርበኛ ሸርብ አክሎም ጥር 9 ቀን በአማራ ህዝብ ዘንድ በክብር መዝገብ መቀመጥ የሚገባት ቀን ናት። በዚህች ቀን ነው የአማራ ህዝብ ተስፋ የሆነው ድርጅታችን የተመሰረተው በማለት የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ቀን በአማራ ህዝብ ዘንድ ልዩ ቦታ ሊሰጠው የሚገባ መሆኑን ይናገራል። የሰሞኑን ተጋድሎና የፋኖን አንድነት ማስጠበቅን አስመልክቶ አርበኛ ሸርብ ሲናገርም እጅግ በጣም በሚያስደስት ሁኔታና ጠላት ያለበትን ቀጠና ለይቶ በማንበብና የኛን ቀጠና በደንብ ግንዛቤ ውስጥ ያስገባ በደንብ ቦታዎችን የተመረጡ ቦታዎችን በመለየትና የጠላትን አሰላለፍ ሚዛኑን ተገቢ በሆነ መንገድ በማረጋገጥ ጠላትን በቀጥታ እንዳለ ቀለበት ውስጥ በማስገባት አይቀጡ ቅጣት ቀጠን ሙሉ በሙሉ 100% በሚል መንገድ በደንብ ደምስሰናል። እጅግ በሚያስደስት አማራንና ጎንደርን በሚያስጠራና በሚያኮራ መንገድ በዚህ ላይም አንደኛ የሻለቃ መሪው እስከ አጃቢው፣ የሰው ኃይል አስተዳደሩ እስከ አጃቢው፣ 100 መሪው እስከ አጃቢው አብረው ተደምስሰዋል። በርካታ የነፍስ ወከፍ መሳሪያዎች ተማርከዋል። በርካታ የሰራዊት አባልም ሙሉ በሙሉ በሞት ተደምስሰዋል። ሌሎችም እግሬ አውጪኝ ብለው ያፈተለኩበትና በየአርሶ አደሩ ጦር መሳሪያቸውን እየጣሉ ወደ ሀገራቸው የኮበለሉበት ሁኔታ ነው 100% የተረጋገጠው። ባሰላለፉ የጠላት ኃይል የገባው ኃይል ከኛ እጅ እንኳን ያመለጠ ቢኖር በቀጥታ እንዳለ ወደ ቤተሰብ ጦር መሳሪያውን ወደ አርሶ አደር እየጣለ ኮብሎ ያመለጠበት ወደ መንግስት ተቋም ተመልሶ ያልገባበት ሁኔታ በቀጠናችን ተረጋግጧል። እጅግ በጣም ከምንም በላይ ደስታ ተሰምቶኛል። አንደኛ ጥር 9 ለአማራ ትልቅ የክብር ቀን ናት። ዘላለም ተከብራ ትኖራለች። አማራ ከባዱን ቀንበር የተላቀቅንበት አንድ በመሆናችን ድል እየተሰማን ጠላታችን የተሸነፈበት ቀን ነው ብዬ ስለማስብ ከፍተኛ የሆነ በአማራ ፋኖ ስም ደስታ ተሰምቶናል። የምንመራው የፋኖ ሰራዊት አባልም እጅግ በጣም ደስታ የተሰማበት ቀንና በአጠቃላይ እንደ አዲስ ልደት አድርገን የወሰድንበት ቀን ስለሆነ ተከብራ ለዘላለም ትኑር እላለሁ። ጥር 9 ቀን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የብልጽግናው ስርዓት 2 የጥቃት በሮችን በፋኖ ላይ አጠናክሮ ከፍቷል። የመጀመሪያውና እስካሁን ድረስ ብዙም ስኬታማ ያልሆነለት የፋኖን ስምና የድርጅቱን ተልዕኮ በማጠልሸት ነው። በተለይም አፋብን ከህወሓት ጋር ይሰራል፣ ወልቃይትና ራያን ለህወሓት አሳልፎ ሊሰጥ ነው፣ ትግሉ ተሽጧል የሚል የስም ማጥፋት ዘመቻን በተደጋጋሚ እያነሱ ይከሳሉ። ለዚህ የብልጽግናው ዲጂታል ሰራዊት ክስ ምላሽ የሚሰጠው አርበኛ ሸርብ አሸነፍ ከጀርባችን ማንንም አዝለን ትግል አልጀመርንም፣ የአማራ ወሰኑ የት ድረስ እንደሆነም እነዚህ የብልጽግና ካድሬዎች አይነግሩንም፣ ትግሉ ተሽጧል የሚሉትም መሸጥ የለመዱና ራሳቸውም የተሸጡ ስለሆኑ ነው ብለዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት ህዝብን ከማስራፍ ጀምሮ ታጋዮችንና የታጋዮችን ቤተሰቦችን በማሰቃየትም ጭምር ሁሉን አቀፍ ስቃይና መከራን ማድረስን ታሳቢ ያደረገ ነው። እጃቸውን የሚሰጡ የቀድሞ የፋኖ አባላትም ለዚህ ስርዓት ነው። እነዚህን ወንድሞች ምን ትላችኋለህ ለሚለው የጣና ቴሌቪዥን ጥያቄ ምላሽ የሰጠው አርበኛ ሸርብ አስቀድመውም ከኛ ጋር አልነበሩም፣ አማራ ናቸው ብዬ ላምናቸውም አልችልም ሲል ተናግሯል። አርበኛ ሸርብ አስተያየቱን ሲቀጥልም ይህን ድርጅት ለመጠበቅ አንደኛው ከጎጠኛ አስተሳሰብ መውጣት ነው። ጎጠኛ አለመሆን ነው ትልቁ ነገር። የጎንደርን ስም የትናንቱን ለማስቀጠል ከጎጠኛና ከዘረኝነት የጸዳ ትግሉን ለማሻገር 100% ወደኋላ ያሳለፍናቸውን ጠላት የአማራን ህዝብ አከርካሪ የመታበትን የትግል መስመር እናውቀዋለን። ስለዚህ ወደዛ ዳግም ላለመመለስ እስከ መጨረሻ ድረስ ይህን ትግል ለማሻገር ከጎጠኝነት የጸዳ ወታደራዊ ሰራዊታችን መገንባትና በዛ አይነት አስተሳሰብ ያለው የአማራነት አስተሳሰብ ይዘን ትግሉን ዳር እናደርሳለን። ይህ 100% ትልቁ ራያችን ነው። እናመሰግናለን። ማለት ይሄ ምንድነው? እኛ ይሄን ትግል ዳር ለማድረስ ስንወጣ ማንንም ከጀርባችን አምነን አይደለም። በአማራነታችን ነው የወጣ ነው። በአማራነታችን አምነን በአማራነታችን ኮርተን የማንንም አካል ተለጣፊ አይደለንም። የማንም ታርጋ አይደለንም። የማንንም ታርጋ ደግሞ አንቀበልም። ስለዚህ ወሰናችን ለማስመለስ
ታላቅ የትግል ራዕይ ይዘን የወጣ ነው። ምናምነው የአማራን ክንድ ነው። ምናምነው የትናንቱን ጦርና ጋሻችን ነው። ስለዚህ በዚህ ልክ ነው ምናምነው። የታላላቅ አርበኞች ልጆች ነን። ታላላቅ ታሪክ በሀገራችን እንደ ጎንደር የተሰራበትን ታሪካዊ ቦታዎችን እናውቃለን ጠንቅቀን። ስለዚህ ወሰናችን ለማስመለስ የሰራዊት ብቃታችን የአመራር ብቃታችን እጅግ ከምንም በላይ የተሸረሸርንበትና ወይም ደግሞ የቁማር የተበላንበትን የፖለቲካና የትግል መስመር ጠንቅቀን እናውቃለን። ቅርብ ወራጅ አለዛ ደግሞ የብልጽግና አጀንዳ ይዘው ከኛ ጋር ተቀላቅለው የቆዩ ዛሬ ላይ ተመልሰው ወደ ብልጽግና የገቡ ተልኳቸውና ሴራቸው ሲመክንባቸው መልሰው ሲገቡ ይሄን ቃላት ያስተባብላሉ። ለአማራ ሕዝብ ያዘኑ መስለው ለአማራ ሕዝብ ያሰቡ መስለው ይሄን ቃላት ደጋግመው ይመላልሳሉ። ያኛ የአማራ ፋኖ ትክክለኛው መሰረታዊ የአማራ ፋኖ ፍላጎት ግን ምንድነው? ህገ መንግስቱን ከስሩ ነቅሎ መጣል ብቻ ነው መልሱ። ለዚህ ስርዓት የሚሰጡ የብልጽግና ያገዛዙ ሰራዊት ተልኮ ይዘው የገቡ አካል ናቸው እንጂ ትክክለኛ በእናቱም በአባቱም በአራት ሚታ በስምንት አያት አማራ ሆኖ የሚወለድ የአማራን ወሰን እና የአማራን ማንነት አስመልሳለሁ ብሎ የገባ ፋኖ ወደ ይቅርታ ገብቶ ይካተታል ብዬ 100% አላምንም። ተልኮ ያለው አጀንዳ ያለው ወይም ደግሞ ጥቅም የተገዛ ባንዳ ትናንት ነበር ዛሬም አለ። በዛ ልክ ነው የሚረዳኝ። በሁለተኛ ደረጃ ይሄ አገዛዝ የጠንካራ ፋኖዎችን የጀግኖችን ሀብትና ንብረት በከፍተኛ ደረጃ ላይ መዝብሯል። ኢትዮጵያ ለድህነት እየዳረጋት ነው ያለ። የህገ መንግስትና የአገዛዝ የአማራን ህዝብ ሲጀመር ለ50 ዓመትና ለ100 ዓመት አቅዶ የተነሳበት ታላቅ ራዕይ ብሎ ያሰበው አማራን ማዳከም፣ በኢኮኖሚ ማቆሳቆል፣ ንብረት መዝረፍ፣ አንገት ማስደፋት ይሄ ዓላማው ነው። ከዚህ የፖለቲካ ሴራ ለመውጣት ደግሞ እኛ ብቃታችን ለማረጋገጥ ትግሉን ዳር ማድረስ ነው። ጽናት ያስፈልገዋል፣ ጀግንነት ያስፈልገዋል፣ ወኔ ያስፈልገዋል። ስለዚህ በቀጣይነት ባለው ምንም ድርድር በሌለው እግረ መንገድ ትግሉን ለማሻገር ዝግጁ መሆንና በቂ የሆነ ሰራዊት መገንባት ነው። በመጨረሻ እንደ አማራ ነው የጀመርነው። እንደ አማራ በ3 ዓመት ውስጥ 3000 ቀበሌዎችንና የወረዳና የዞን ከተማዎችን ተቆጣጥረን በርካታ ቀጠናዎችን ነፃ አውጥተናል። ስንከፋፈል አንድ ሳንሆን በመለየት በትግል መስመር ስንለየ ግን ብልጽግና በጠቅላላ በሀገር ደረጃ ላይ ያሰባሰበውን ሰራዊት በመያዝ ከውጭም ከሀገር ውስጥም ለቃሞ በሚያመጣቸው የጦር አንድ አለመሆናችን ነው። ይህም ችግር በከፍተኛ ደረጃ ላይ ለአንድነቱ ዋጋ ከፍያለሁ። ብዙ ለአንድ ወር ለ30 ቀን ያህል ሌትና ቀን በሌሊት በመጓዝ በቀን በመጓዝ ይሄ አንድነት እንዲመጣ ከፍተኛ ዋጋም አልቀረውም። አንድ ሆነናል። እጅግ በጣም ደስታ ተሰምቶኛል። እግዚአብሔር የተመሰገነ ይሁን። ሰላት የምፈልገው ፋኖ አንድ ሲሆን በውጭም በሀገር ውስጥም ያሉ የአማራ ደጋፊዎች የፋኖ ደጋፊዎች እነሱም አንድ እንዲሆኑልን በድጋሚ አደራ ማለት ፈልጋለሁ። ከዛ ውጭ ባለ መንገድ እኛ ወደዚህ ትግል ስንመጣ ሀብት ንብረታችን ላይወድም ቤተሰቦቻችን ላይሰደዱ አይደለም የመጣ ነው። ስለዚህ ትግሉን ዳር ለማድረስ ንጹህ አቋም ይዘን ነው ሞትንም ቢሆን በ3 ክንድ መሬት በጸጋ ለመቀበል ዝግጅታችን አጠናቀን ወደዚህ ትግል መጥተናል። ይሄ ትግል ዳር እስኪደርስ ድረስ እስከ መጨረሻው ድረስ ዋጋ እየከፈልን ልጆቻችንም ዋጋ እየከፈሉ እኛም ዋጋ እየከፈልን ቤተሰባችን ዋጋ እየከፈለ ሀብታችን መስዋዕት እየሆነ ይህን ትግል ግን ዳር አድርሰን ለአማራ ሕዝብ ማሳየት እንፈልጋለን። ወደ ነበርንበት ማማ እንመለሳለን። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 29 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። በሸዋ በጎጃምና በወሎ የሆነው የብልጽግና ስርዓት በሸዋ ጠቅላይ ግዛት ኢንተርኔት ዘግቶ ሙሉ ሰራዊቱን አስገብቶ ውጊያ የከፈተ ሲሆን በጎጃምና በወሎ ደግሞ በንጹሃን ላይ ከባድ የጦር ወንጀል ፈጽሟል። የድሮን አሰሳም በወሎና በሸዋ ቀጠና ተጠናክሮ መቀጠሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በሸዋ የኢንተርኔት ኔትወርክ ከጠፋ 1 ሳምንት ሲሆነው ስርዓቱ ፋኖ በተቆጣጠራቸው ቀጠናዎች ላይ ከባድ ኦፕሬሽን ለመስራት እየተሯሯጠ ነው። ተጨማሪ ዘር አጥፊ ሰራዊቱንም በሄሊኮፕተር ጭምር ወደ ሸዋ እያስገባ ይገኛል። ከዚያም ሲያልፍ የኬሚሴ ታጣቂዎችን ወደ ሸዋ ይፋት ምድር እያስገባ ሲሆን የሸዋ ህዝብ ትልቅ አደጋ ላይ ነው። ፋኖ ደግሞ ህዝቡን ለመታደግ ከአየር ኃይል እይታ ውጭ በጥንቃቄ እየተንቀሳቀሰ በመታገል ላይ ይገኛል ሲል በቀጠናው ያለውን አሁናዊ ሁኔታ አስታውቋል።
ከዚህ በፊት በሸዋ ጠቅላይ ግዛት የብልጽግናው ስርዓት 2 ክፍለ ጦር የሪፐብሊካን ጋርድ ሰራዊቱን 6 ክፍለ ጦር የአየር ወለድ ኮማንዶ ሰራዊቱን 1 ክፍለ ጦር የባህር ኃይል ሰራዊትና የ6ኛ እዝ አካል የሆኑ 2 የእግረኛ ክፍለ ጦር ሰራዊቱን አስፍሮ ቆይቷል። ከዚህ በተጨማሪም አድማ ብተናና ሚሊሻ አሰማርቶ በህዝብ ላይ ጦርነት ሲያካሄድ የቆየ ሲሆን ከባለፈው ሰኞ ጀምሮ ደግሞ በቀጠናው የስልክ ኔትወርክ በማጥፋት ናዝሬት ይገኝ የነበረውን የደቡብ እዝ 1 ኮር ከ3ኛ ሜካናይዝድ ጋር በማቀናጀት በአፋር በኩል አድርጎ በኬሚሴ በኩል ወደ ሸዋ ቆላማ ቦታዎች አስገብቷል። የኦሮሞ ብሔረሰብ ዞን ጽንፈኛ ታጣቂዎችን ጨምሮ የብሔረሰብ ዞኑን ሚሊሻዎች ወደ ራሳ፣ ቀወት፣ ኢፍራታና ግድምና ማጀቴ አካባቢ ስምሪት ሰጥቶ እያንቀሳቀሰ ይገኛል። የብልጽግናው ሰራዊት ከዚህ በፊት በሸዋ ቀጠና ከፍተኛ የሰራዊት መመታት ደርሶበት ሰዋዊና ቁሳዊ ኪሳራ እንዳስተናገደ በሪፖርት ማቅረቡ ይታወሳል። በዛሬው ዕለት በሸዋ ቀጠና የኢንተርኔት መቋረጥ ብቻ ሳይሆን ሸዋን ጨምሮ በምስራቅ ጎጃምና ደቡብ ወሎ ቀጠናዎች የድሮን አሰሳ በተጠናከረ መልኩ ሲካሄድ ውሏል። ከደብረ ዘይት አየር ኃይል ግቢም ተደጋጋሚ የጦር አውሮፕላን በረራ ሲካሄድ መዋሉን ወታደራዊ ምንጮቻችን ገልጸዋል። በሌላ ዜና በአማራ ህዝብ ላይ ሁሉን አቀፍ ውድመትና የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በጎጃም ጠቅላይ ግዛት የንጹሃንን ንብረት በማውደምና ቤታቸውን በማቃጠል የጦር ወንጀል ፈጽሟል። የብልጽግናው ሰራዊት በተደጋጋሚ ጊዜ ንጹሃን ላይ ያነጣጠረ ጥቃት እየፈጸመ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ቃል አቀባይ ክፍል አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል የደረሰውን ጉዳት አስመልክቶ ሲገልጽም የፋኖ ደጋፊ ናችሁ በሚል ምክንያት በወገናችን ላይ ግድያ፣ የጅምላ ፈሳና ሀብት ንብረት የማውደም ተግባራትን ለተከታታይ ሲፈጸምበት ቆይቷል። በዛሬው ዕለት በተመሳሳይ በይልማና ዴንሳ ወረዳ ጎሽዬ ቀበሌ ነዋሪና የጎሽዬ ሐና ቤተክርስቲያን አስተዳዳሪ የሆኑ ቄስ ሃይማኖት ገበይን ቤት ከቀኑ 6 ሰዓት የሥርዓቱ ወታደር አቃጥሎታል ብሏል። በዚህ የእሳት ቃጠሎ የደረሰው የንብረት ውድመት መጠንም ሙሉ የቤት ዕቃ፣ የቤተ ክርስቲያን ንዋየ ቅዱሳትና ከ100 ሺህ በላይ የቤተ ክርስቲያኒቱን ጥሬ ገንዘብ ከተቀመጠበት ካዝና በመስበር ከ100 ኩንታል በላይ እህል፣ 2 ሊወልዱ የተዘጋጁ የወተት ላሞች፣ 1 የፈረንጅ በሬ በድምሩ 700 ሺህ ብር የሚያወጣ ንብረት ላይ ዘረፋ በመፈጸም በአካባቢው ማህበረሰብ ላይ ከፍተኛ ሽብር ተፈጽሞበታል ብለዋል። የ11ኛ ክፍለ ጦር ቃል አቀባይ ክፍል አክሎም በጅምላ በመግደል ያልተቀለበሰው የሉና ትግላችን ሀብት ንብረት በማውደም እንደማይገታ ራሱም ያውቀዋል። ስርዓቱ ከውልደቱ ይዞት የተፈጠረ ጸረ ሰው ተግባሩን እንደያዘ ለአንዴና ለመጨረሻ ጊዜ ከአማራ ህዝብ ብሎም ከኢትዮጵያ ህዝብ ትከሻ ወርዶ ይቀበር ዘንድ በጽናት እንታገለዋለን። ሁሉም የአማራና የኢትዮጵያ ህዝብም ይህን ስርዓት ለማስወገድ በምናካሄደው ትግል አብሮን እንዲሰለፍ ጥሪ እናደርጋለን ሲል ተናግሯል። በተያያዘ ዜና በጦር ሜዳው ውጊያ በፋኖ የተሸነፈው የብልጽግናው ሰራዊት ወግዲ ወረዳ ከ35 በላይ ንጹሃኖችን በከባድ መሳሪያ መግደሉ ታወቀም። በጄኔራል አድማሱ አለሙና በጄኔራል ዘውዱ ሰጣሪ የሚመራው የብልጽግናው 11ኛ እዝና በቀጠናው የተሰማራው ሪፐብሊካን ጋርድ በደቡብ ወሎ ዞን ወግዲ ወረዳ ከንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ከባድ ተጋድሎ ገጥሟቸው ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ አመራሮችን ጨምሮ በመቶዎች የሚቆጠር ሰራዊቱ ያለቀበትና በመቶዎች የቆሰለበት ሲሆን አስከሬንና ቆስለኛውን በሄሊኮፕተር ወደ ኮምቦልቻና አዲስ አበባ ማመላለሱን መዘገባችን ይታወሳል። በዚህ መልኩ ከፋኖ ጋር ባደረገው ውጊያ የተሸነፈው የብልጽግናው ሰራዊት ዛሬ ጥር 29 ቀን 2018 ዓ.ም አራተኛ ቀኑን በያዘው ከባድ ውጊያ ከባድ መሳሪያ በዘፈቀደ በማስወንጨፍ በርካታ ንጹሃንን በግፍ ገድሏል። ወግዲ ወረዳ ጎረንጂ ቀበሌ 16 ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ ተገድለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ አስታውቋል። በተመሳሳይ በዚሁ በጎረንጂ ቀበሌ 14 አንድ መኖሪያ ቤት ላይ ባረፈ የከባድ መሳሪያ ጥይት የቤቱ አባውራ ወዲያውኑ ሕይወታቸው ሲያልፍ እናትና ልጅ ከባድ ቆስለኛ ሆነዋል። ወደ መጨረሻው ዜናችን እናልፋለን። ህወሓት አዲስ ወታደራዊ እንቅስቃሴ ጀመረ። ህወሓት ታጣቂ ቡድኑን ወደ ተከዜ በማስጠጋት ወልቃይት ላይ ወረራ ለመፈጸም እንቅስቃሴ እያደረገ መሆኑ ተገለጸ። ህወሓት ከትናንት ጀምሮ ባደረገው እንቅስቃሴ ሰሞኑን በጠለምት በኩል ትንኮሳ መፈጸሙን ተከትሎ ጦርነት ወደ ተካሄዱባቸው ቦታዎች እየተመለሰ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። ከሾማቸው የብልጽግና መንግስት ጋር የድርድር ጥያቄ ያቀረቡትና ለዚህም የምዕራባውያንን ድጋፍ የጠየቁት ጄኔራል ታደሰ ወረደ ባወረዱት ትዕዛዝ በወልቃይት አዲስ ወታደራዊ እንቅስቃሴ እያደረጉ መሆኑ ተነግሯል። የብልጽግናው ስርዓት በበኩሉ በሚዲያዎቹ የትግራይ ህዝብ የኤርትራን መንግስት አወገዘ የሚል የውሸት መረጃ ሲያሰራጭ ውሏል። እንደ ምንጮቻችን ገለጻ የህወሓት አርሚ 35፣ አርሚ 11 እና አርሚ 13 የተባሉ የታጣቂ ቡድኑ ክፍለ ጦሮች ከመሃል ትግራይ ክልል የሎጂስቲክስና የሰራዊት ድጋፍ ተደርጎላቸው
ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ለመግባት ወታደራዊ ዝግጅት እያደረጉ መሆኑ ታውቋል። በማይካድራ ከ1600 በላይ አማራዎችን በግፍ ገድሎ ወደ ሱዳን የሸሸውና በሱዳኑ ጦርነት ለአልቡራን ጦር ገንዘብ እየተከፈለው ሲዋጋ የከረመው አርሚ 7 የሚባለው ሳምረ ታጣቂ ቡድን ትጥቅና ስንቁን ሲያሟላ የከረመው ከሱዳንና ከግብጽ ባገኘው ድጋፍ መሆኑ ይታወቃል። ይህ የህወሓት ታጣቂ ቡድን በሱዳን በኩል በወልቃይት ጠገዴ አዋሳኝ አካባቢዎች በመጠጋት ዛሬ ሌሊት ከባድ መሳሪያዎችን ሲተኩስ ማደሩ ተሰምቷል። በጄኔራል ሙዛይ የሚመራውና አርሚ 7 የሚባል ስያሜ የሰጠው የቀድሞ ሳምረ ቡድን ከሳምንት በፊት ጀምሮ ወደ ቀጠናው ዘልቆ ለመግባት ሙከራ እያደረገ እንደሚገኝ መዘገባችን የሚታወስ ሲሆን የጣና ቴሌቪዥን ወታደራዊ ምንጮች ዛሬ ለዝግጅት ክፍላችን በላኩት መረጃ ታጣቂ ቡድኑ ከባድ መሳሪያዎችን ሲተኩስ እንዳደረ ገልጸዋል። በሌላ በኩል የህወሓት ጦር ዛሬም በጠለምትና በዋልድባ በኩል ወታደራዊ እንቅስቃሴ እያደረገ እንደሚገኝ የገለጹት ምንጮቻችን ከሰሞኑ ከአክሱምና ከአዲግራት ከፍተኛ ኃይል ተጭኖ በእነዚህ አዋሳኝ አካባቢዎች መራገፉንም ተናግረዋል። በትግራይ ክልል ዋና ዋና ከተሞች የታፈሱ ወጣቶችን ጭምር ወደዚህ ግንባር እየተጫኑ መሆናቸውን የገለጹት ምንጮቻችን ይህን ተከትሎ በርካታ ወጣቶች በሌሊት ከትግራይ ክልል እየሸሹ መሆናቸውም ተሰምተዋል። ዛሬ በሰሜን ጎንደር ዞን ደባርቅ ከተማን ጨምሮ ዳባት ወረዳ እና በምስራቅ ጠለምት የተለያዩ አካባቢዎች የህወሓትን ህገወጥ ወረራ የሚያወግዙ ሰልፎች በብልጽግናው ስርዓት ተጠርተው ተካሂደዋል። ሰልፎቹን የተመለከቱ የፖለቲካ ተንታኞች ደግሞ ብልጽግና ከህወሓት ጋር ቆርጦ ስለማይጣላና ህወሓትም አማራውን እየተነኮሰ ስራ እንዲያበዛበት ስለሚፈልግ እንጂ ሰይፍ ይዞ ለመጣ ተዋጊ ቡድን ህዝብን አሰልፈ በማውገዝ የምታስቀረው ጦርነት የለም ብለዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 29 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።